መነሻውን ዙሮ ካየ ያዘውን አይረሳም ያለበትንም አይዘነጋም አሁን ችግር የሆነው መነሻውን ዙሮ ማየት የሚችል ሰው አተን ነው የተማሪዎች ልመና ርስታቸው አይደለም በሰው ጉስቁልና ታሪካዊ መሆን የሚፈልግ ሰው አለ እውነት እንደው በጣም የሚያሳዝን ነው በሲኖዶስ ደረጃ እንደማሳያ ይሄን ጉባኤ ቤት አስመስላችሁ ስሩ የሚባል እንኳን አንድ ሲኖዶሱ የሰራው ጉባኤ ቤት የሚባል ግን የለንም መነሻን መርሳት ለነገሮች ሁሉ ለመዘንጋት ሁሉ የመጀመሪያው ችግር ይሆናል ማለት ነው ሰው ያዘውን እንዲያመሰግን መነሻውን ማየት አለበት ያዘውን እንዳይረሳው መነሻውን ማየት አለበት ያጥማቂነት በሽታ አሁን መጥቷል ራሱ በሰይጣን የተያዘ አጥማቂ እንዴ ባይታዊ አበባይታዊ ርዕሰ ባይታዊ ምናምን የሚባል የዘመን በሽታ ይሄ የምጽአቱ ምልክት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በአንድነቱ ምንታዌ ሁለትነት በሶስትነቱ ርባኤ አራትነት ሳይኖርበት ቅድመ ዓለም ማዕከለ ዓለም ድህረ ዓለም በአንድነቱ ሶስትነቱ ሲሰለስ ሲቀደስ የሚኖር ፍጥረታትን የፈጠረ የፍጥረታት ፈጣሪ መጋቢ የፍጥረታት ልዑለ ባሕርይ አምላካችን እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁንና ሁላችሁም በዚህ በአውደ ምሕረቱ ላይ ያላችሁ ሊቃውንተ ቤተክርስቲያን እስከ ደቀ መዛሙርቶቻችሁ እንዲሁም አባቶች ቀሳውስት ወንድሞች ዲያቆናት አዛውንት አባቶችና እናቶች ወንድሞችና እህቶች ሁላችሁም የክርስቶስ ቤተሰቦች በልዑል እግዚአብሔር ስም እንደምን አደራችሁ እንደምን ሰነበታችሁ እንኳን ለዚህ ዕለት በሰላም አደረሳችሁ አደረሰን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን በቸርነቱና በምህረቱ ጊዜውን ባርኮና ቀድሶ እንዲህ ቤተክርስቲያን ስመን አስቀድሰን ቅዱስ ሥጋውን ክቡር ደሙን ተቀብለን ጸበሉን ጠጥተን እምነቱን ተቀብተን በመስቀሉ ተባርከን የአባቶቻችን የቡራኬ እጅ አግኝተን በረከተ ሥጋ በረከተ ነፍስ ተጎናጽፈን እንድንመለስ ፈቃዱ የሆነ መድኃኔዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን እንዲሁም እናታችን አማላጃችን ምልዕተ ጸጋ ምልዕተ ክብር ወላዲተ አምላክ ንጽሕተ ንጹሐን ቅድስት ድንግል ማርያም ስሟ የተመሰገነ ይሁን ዛሬ በቤተክርስቲያናችን ሥርዓት ከትንሣኤ 25 ቀን በኋላ የሚከበረው እሁድ ጥብርያዶስ በሚለው በ25ኛው ቀን በዓል ምክንያት ነው የሚከበረው ትንሣኤ 25 ቀን የሆነው ረቡዕ ነው ሁሉ ጊዜ ረቡዕ ቀን ነው የሚውል ማለት ነው ትንሣኤ እሁድ ስለሚሆን ደግሞ 25ኛ ቀኑ ሁሉ ጊዜ ረቡዕ ይሆናል ያም ርክበ ካህናት ይባላል የካህናት መገናኛ መወያያ ቀን ማለት ነው ስለዚህ ሁሉ ጊዜ በዚህ ቀን የዓለም አብያተ ክርስቲያናት ሲኖዶሶች ይሰበሰባሉ ማለት በጳጳሳቶቻቸው የሲኖዶስ ጉባኤ ወይም ርክበ ካህናት ይደረጋል ማለት ነው ስለ ቤተ ክርስቲያናችን ውይይት ያደርጋሉ ምክክር ያደርጋሉ በመካከላቸው መንፈስ ቅዱስ እንዲገኝ ጸሎት ያደርጋሉ ይሄ ደግሞ ከጥንት ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ሲያዝ የመጣ መሆኑን በዮሐንስ ወንጌል ምዕራፍ 21 ቁጥር 1 ጀምሮ የዚህን ሐሳብ እናገኛለን ዛሬ እንድንማማርበት የፈቀድኩት ወይም የወደድኩት የትምህርት የመነሻ የማደርገው አውርዱ መሳግሪክሙ ሀበ ይምነ ሐመር መረባችሁን በቀኝ በኩል ጣሉት የሚል ይሆናል መረባችሁን በቀኝ በኩል ከመርከቡ በቀኝ በኩል ጣሉት ወይም አውርዱት ወደ ባህሩ አውርዱ ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረውን ኃይለ ቃል መነሻ አድርገን እንማማራለን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ
ሐዋርያት ባሉበት መካከል ተገኝቶ ወይቤሎሙ እግዚእ ኢየሱስ አውርዱ መሳገሪክሙ ሀበ ይምነ ሐመር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲህ አላቸው። ምን አላቸው? መረባችሁን በቀኝ በኩል በምን በኩል በደንብ ያዙልኝ። በምን በኩል ጣሉት? በቀኝ በኩል። ከምኑ በቀኝ? ከመርከቡ በቀኝ በኩል ጣሉት ብሎ በጌታችን ትምህርት የመጨረሻ ሊባል የሚችል ከዚህ በኋላ እርገት ነው የሚሆነውና የመጨረሻ ሊባል የሚችል የትምህርት ቀን ነው። ይሄም ደግሞ የሆነው ጌታችን ሐዋርያትን በጠራበት በዚያው እንደገና ትምህርቱን መፈጸሙን እናያለን። ሐዋርያት ጥንቱን የተጠሩት ከባህር ነው። አብዛኛዎቹ ያው ከአምስት የሥራ ዘርፍ ቢሆንም በርከት ያሉት የተጠሩ ግን ከባህር ዳር ነው። አሳ ሊያጠምዱ ሲሉ ማለት ነው። አሳ ከሚያጠምዱበት የተጠሩ ሐዋርያትን አሁንም በአሳ ማጥመጃው በኩል የመጨረሻውን ቃል የመጨረሻውን ትምህርት የመጨረሻውን ማሳረጊያ የሚባል በእውነቱ ግብር ተልኮነት ሁሉ ያለው ምን ማድረግ እንዳለባቸው እንዴት መኖር እንዳለባቸው አጠቃሎ የያዘ ቃል መረባችሁን በቀኝ በኩል ጣሉት አላቸው። ይሄ የመጻሕፍት ደግነት ነው ይላሉ አባቶቻችን። መጻሕፍት ደግ ከሆኑ በጀመሩበት ይጨርሳሉ፣ ስራም በተጀመረበት ያልቃል። ሁሉም ነገር ዞሮ ዞሮ ወደ መጀመሪያው ነው የሚሄደው ማለት ነው። የሰውም ሕይወት እንደዚያ ነው ይባላል። ዞሮ ዞሮ ወደ መነሻው ነው ወደ መጀመሪያው ነው የሚሄደው ማለት ሰው በሕፃንነቱ ያደርግ የነበረውን እንደገና ሲያረጅ መልሶ ያደርገዋል። መልሶ ወደዚያው ነው የሚሄደው። ስለዚህ የሁሉ መነሻው መጨረሻው ነው፣ መጨረሻው መነሻው ነው ይባላል። ይሄ በዓለምም ታሪክ እንደዚያ ነው። ዓለም ካለመኖር ወደ መኖር መታለች፣ መልሳ እንደገና ወደ ነበረችበት ትመለሳለች። ምን ማለት ነው? ከመኖር ወደ አለመኖር ትሄዳለች ማለት ነው። ሰውም በመጀመሪያ እንደተወለደ እንግዲህ ብዙ ነገሮችን መጥቀስ ይቻላል። ጥርስ የለውም አይደል? ሲወለድ ሲያረጅስ ምን ይሆናል? ጥርሱ ይወልቃል። መጀመሪያ ሰው ቁሞ መሄድ አይችልም በሕፃንነቱ አይደል? ሲሸመግልስ ምንድነው የሚሆነው? ቁሞ መሄድ ያቅተዋል። በሕፃንነቱ ብዙ ማሰብ ያስቸግረዋል ማለት አይምሮ በልኩ ነው የሚያስበው። ሲሸመግልም እንደዚያው እንደገና ይረሳል፣ ይዘነጋል። እና እንዲህ እያልን ብንዘረዝር ሁሉም ነገሮች እንደዚያ ናቸው። ተመልሰው እንደገና አሁን በሕፃንነቱ አቁሞ ለማስኬድ እጁን ይዘን ብናደርገውን ሕፃን ሲሸመግል ደግሞ እንደገና ቁሞ እንዲሄድ እጁን ይዘን ደግሞ እናንቀሳቅሰዋለን ማለት ነው። እና ሰው ተመልሶ ወደ ነበረበት ነው የሚሄደው። እና ሰው ለዚያ ነው መነሻውን መርሳት የለበትም የሚባለው። መነሻውን መርሳት የለበትም። እንዲያው ወደ መደበኛው ትምህርታችን ከመግባታችን በፊት አንድ ምሳሌ ለዚህ ማሳያ ይሆንናል ብለን እናስባለንና እሱን እናንሳው። አንድ ንጉሥ ይባላል። በጣም ይረሳል። አይምሮው ያዘውን ዕቃ ሳይቀር ረስቶ ጥሎ ይሄዳልና በጣም ሲቸገር ከመርሳት የሚያድን ሐኪም ፈልጉልኛል ይባላል። ከመርሳት የሚያድን ሐኪም እና ቢፈለግ ጠፋ እና እንዲያው ከአብነት ወይ ከቆሎ ተማሪዎች ጥበብ አይጠፋምና እስኪ የቅኔ ተማሪ ፈልጉ ተብሎ የቅኔ ተማሪ ተፈልጎ ያ የቅኔ ተማሪ የማያስረሳልኝ ብሎ መጣ ይባላል ከንጉሱ ፊት እና ምን ላድርግልህ በቅሎ ፈረስ እንዲህ ሲባል አይ አይደለም እኔ ኮቸሮ ነው የምፈልግልና ኮቸሮ አስኮችሮ ያስደርቆ ድርቆሹን ይዞ ተቀብሎ መድኃኒቱን ሊናገር ተዘጋጀ ማለት ነው። እና መርሳት ስለሆነ በሽታው በል እንዳትረሳብኛል ይባላል። ያን መድኃኒቱንም እንዳይረሳበት መድኃኒቱ ምንድነው አለው። በደንብ አዳምጪልና ንጉሱን እናንተም ስሙ። ዕቃ እንዳትረሳ የምትነሳበትን ቦታ ዘወር ብለህ ማየት መድኃኒቱ አይደል? ሰው ዕቃ እንዳይረሳ ወይም የያዘውን እንዳይረሳ መነሻውን ዙሮ ማየት አለበት ማለት ነው። እና ሰው መነሻውን ዙሮ ካየ የያዘውን አይረሳም፣ ያለበትንም አይዘነጋም። አሁን ችግር የሆነው መነሻውን ዙሮ ማየት የሚችል ሰው አተን ነው።
የነበረበትን እንግዲህ እንደምታውቁት ከፍ ወዳለ ማዕረግ ሲወጣ የነበረበትን ይረሳል። እንደዚያ ነው የሚሆነው። በእኛ በአብነት ትምህርት ቤቱ ብናይ መቼስ ቤተ ጉባኤን ሳይነካ የወጣ በወረዳም በሉት በሀገረ ስብከት ብሎም በጵጵስና በሲኖዶስ ደረጃ አብነት ትምህርት ቤትን መቼም ሳይዳስስ ያለፈ የለም። ዞሮ ግን እሷን የሚያይ የለም። ስለዚህ ትናንትና ተማሪ መሆኑን ረስቶ የዛሬ ጳጳስ ይሆናል ማለት ነው እና ችግር ይሆናል። ለዚያ ነው ጉባኤያት ዛሬም ድረስ በትናንትናው መደብ ዛሬም ድረስ ልክ የዛሬ በመቶ ዓመታት በሚቆጠር ደረጃ እንግዲህ ርስት የነበረን በአጼ ሱስንዮስ ዘመን ነው። ከቅዱስ ያሬድ ዘመን እስከ አጼ ሱስንዮስ ዘመን ጉባኤ ቤቶች ርስት ነበራቸው። ያ ማለት ደቀ መዛሙርት ዘርተው አምርተው ነበር የሚመገቡ ማለት ነው። መሬት ስላላቸው ለቅዱስ ያሬድ አጼ ገብረ መስቀል ሰጥተው ነበር። አጼ ሱስንዮስ ካቶሊካዊ ሲሆኑ መጀመሪያ ያነሱት የደቀ መዛሙርቱን ርስት ነው። ከዚያ በኋላ በልመና እንዲተዳደር ተደረገ። በነገራችሁ ላይ የተማሪዎች ልመና ርስታቸው አይደለም። ያው ሲቸግር የመጣ ነው። እውነት ለመናገር አንዳንድ ጊዜ እኛ በሞቀ በደመቀ ቤታችን ተቀምጠን አይ ልመናማ መቅረት የለበትም እንላለን። እስኪ እንግዲህ እናንተ ተሰብስባችሁ ወጣችሁ ለምኑልን። እንደ በእውነቱ እናንተ ከፈለጋችሁ እውነት አንዳንድ ጊዜ በሰው ጉስቁልና ታሪካዊ መሆን የሚፈልግ ሰው አለ። እውነት እንደው በጣም የሚያሳዝን ነው እንዴ! እና ተማሪዎች ለነገ ለቤተ ክርስቲያን አይን ሆነው ሊወጡ ዛሬ ለልመና ይጋበዛቸው ማን ነው? የለም። አቅም ስለሌለን ብቻ ይሆናል። ምክንያቱም በዚያ ካቶሊካዊ መሪ በአጼ ሱስንዮስ ዘመን ርስታችን ስለተነሳን ከዚያ በኋላ ወደ ልመና ዞርን ማለት ነው። ስለዚህ ያንን እንደገና የሚመልስ ዛሬ ከ60 በላይ ጳጳሳት አሉን፣ እግዚአብሔር ይመስገን። ግን በእውነት በሲኖዶስ ደረጃ እንደማሳያ ይሄን ጉባኤ ቤት አስመስላችሁ ስሩ የሚባል እንኳን አንድ ሲኖዶሱ የሰራው ጉባኤ ቤት የሚባል ግን የለንም። መቼስ መናገር ጥሩ ነው። ይችም እዚህ ያለችው ቆርቆሮ ስለምታደር ስለብሶ ታደርስልናለች ብለን ስለምናስብ ነው። እናንተ ፊት ሲኖዶሱን ለማማት አይደለም። አሁን አንዱ ይሰማልናል ብለን አስበን ነው። ይገርማችኋል። ስለዚህ ምን ለማለት ነው? መነሻን መርሳት ለነገሮች ሁሉ ለመዘንጋት ሁሉ የመጀመሪያው ችግር ይሆናል ማለት ነው እና ሰው የያዘውን እንዲያመሰግን መነሻውን ማየት አለበት። የያዘውን እንዳይረሳው መነሻውን ማየት አለበት። ሁላችን አሁን መቼስ ካንዱ ያንዱ አመጋገብ ያነሰ ካንዱ ያንዱ መኖሪያ ያነሰ ሊሆን ይችላል። ግን ሁላችን ስንወለድ አናስታውስም እንጂ ትዝ ቢለን ኑሮ ሁላችንም ራቁታችን ነው የመጣ ነው። ስለዚህ ከራቁትነት ይሄን ለመልበስ ያበቃን እግዚአብሔር አይመሰገንም? በእውነት የተመሰገነ ይሁን ስሙ። እና ስለሌለን ትንሽ ነገር ከማማረር ይልቅ ያለንን ብዙ ነገር ማየት በጣም ጥሩ ነው። ለዚህ ነው መነሻን ማየት የሚጠቅመው። ስለዚህ አውርዱ መሳግሪክም ውስተ ይምናምር ብሎ የነገራቸው ጌታችን አምላካችን እዚያው ከተነሱበት ባህር ነው። ከዚያው ከተነሱበት እዚያ ባህር ላይ ጌታችን ሲጠራቸው ሙት ማንሳት አይደለም፣ ድውይ መፈወስ አይችሉም ነበር። ጋኔን ማውጣት አይደለም፣ ማስደንገጥ እንኳን አይችሉም ነበር። አንድ ቃል እንኳን አያውቁም ነበር። በ3 ዓመታቸው ተመልሰው ከዚያ ባህር ሲገናኙ ግን ጌታ እኮ ነው ብለው ጌታን ለማወቅ እንኳን ይችላል። አጋንንት ገረሩ ለነበስመከ አጋንንት ተገዙልን እያሉ ብዙ ቀን ተደስተዋል። ብዙ ተአምራት አድርገዋል። ሰማያዊ እግዚአብሔርን ባይናቸው አይተው አብረው ተነጋግረዋል። ይሄ ብቻ አይደለም፣ ሰማያት ሲከፈቱ አይተዋል። ደብረ ታቦር ላይ ብርሃነ መለኮቱን አይተዋል። ጌታችን ብዙ ቀን ተአምራት ሲያደርግ ተመልክተዋል። ስለዚህ በመጀመሪያው ከዚያች ባህር ሲገናኙና በሁለተኛው ወይም በመጨረሻው ከዚያ ባህር ሲገናኙ በጣም ልዩነት አላቸው ማለት ነው። ይሄን ያደረገ እግዚአብሔርን ማመስገን ተገቢ ስለሆነ ነው በዚያ ባህር እንዲገናኙ ያደረጋቸው። ስለዚህ እግዚአብሔር አምላካችን በስራችን ሁሉ ከጅማሬያችን እስከ ፍጻሜያችን አብሮ እንዲኖር ፈቃዱ ይሁንልን። የሐዋርያት ጉዞ የተቃና የሆነው እንደዚያ ስለሆነ ነው። ከመነሻቸው ጀምሮ እስከ መጨረሻው ወደ ዓለም ስርጭት ለሚያደርገው ዝግጅት የመጨረሻው ትምህርት ድረስ አብሯቸው ነበር። ስለዚህ በተለይ ደግሞ ከተነሳ ለሶስተኛ ጊዜ ሲታያቸው በአንድ ላይ ሲገለጥላቸው ነው። የትንሣኤ ዕለት በዝግ ቤት ተገልጦ ለሐዋርያት ታይቷቸዋል፣ አስተምሯቸዋል፣ በረከት ሰጥቷቸዋል።
የዳግሚያ ትንሣኤ ወይም የአግብኦተ ግብር በሚባለው በዳግሚያ ትንሣኤም እንደዚሁ ጌታችን በሐዋርያት መካከል ተገኝቶ አስተምሯቸዋል። አሁን ደግሞ በ25ኛው ቀን በጥብርያዶስ ጌታችን አምላካችን ለሶስተኛ ጊዜ ለሐዋርያት ተገለጠላቸው። የተገለጠላቸው ግን ከስህተታቸው በኋላ መሆኑንም መዘንጋት የለብንም። በተለይ በዚህ ቀን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አብሮ በመካከላቸው ሆኖ ያስተምራቸው ሳለ ሲራቡ ህብስቱን እያበረከተ ይመግባቸዋል፣ ሲጠሙ ያጠጣቸዋል፣ ሲታረዙ ያለብሳቸዋል፣ ሲሞቱ ያስነሳቸዋል። ይህን እያደረገላቸው እነሱ ምንም ሳይጨነቁ በሰላም ይኖሩ ነበረ። ከትንሣኤው በኋላ ግን ከዚያ በኋላ ለአንዱም ለሁለቱም ለሶስቱም እየተገለጠ ለሁላቸው አይገለጥላቸውም የነበርና በዚህ ቀን ሐዋርያት ምግብ አጥተው ተቸገሩ፣ ተራቡ። ሲራቡ በአንድ ላይ ተሰብስበው በጥብርያዶስ አካባቢ ባለች በማርቆስ እናት ቤት በጽርሐ ጽዮን አዳራሽ ተሰብስበው የሚቀመስ ነገር ጠፋ። በእውነቱ ረሃብ ክፉ ነው አይደል? እና ሲርባቸው ምን እናድርግ ተባባሉ። ጴጥሮስ የሁላቸው መሪ ነው፣ የሐዋርያት አለቃ ነው። እና አነ አህጉር ከመአስግር አሳ፣ እኔ አሳ ላሰግር ወደ ባህሩ እሄዳለሁኝ አላቸው። እሱ እንዲያ ማለቱ ምን እናድርግ ለሚለው መፍትሄ ለማምጣት ነው። አሳ ላሰግር ወደ ባህር እሄዳለሁ ሲል ሐዋርያት ሁሉም እኔም እሄዳለሁ ተባብለው ሁሉም ሐዋርያት ተከትለው ጴጥሮስን ወደ ጥብርያዶስ ሄዱ። ነገር ግን አንድ ነገር ረስተዋል። እሱ የረሱት ነገር ምንድነው? ጌታችን ኑ ትሉኒ ኑ ተከተሉኝ ብሎ ሲያስከትላቸው ከዚህ በኋላ አሳ ሳይሆን ሰው ታሰግራላችሁ ብሏቸው ነበረ። ምን ታሰግራላችሁ? ሰው። እንግዲህ አሳ የሚሰገረው እንዴት ነው መሰላችሁ? መቃጥን የምትባላለች የአሳ ማስገሪያ መረብ፣ ከዚያች ውስጥ የሆነች መርፌ ነገር ትቀመጣለች። ከመርፌዋ አፍ ላይ አሳው የሚፈልገው ትል ወይም የሆነች ስጋ ቁራጭ ትቀመጣለች። ያችንን ምግብ አሳው ፈልጎ ሊመገባት ሲሄድ የአሳው አፍ ሄዶ ከዚያች ከመርፌይቱ ወይም ከሽሏ ነገር ሄዶ ይገባል ማለት ነው። ስለዚህ የአሳውን አፍ ይዞ ወይም ወቅቶ ይዞ ያ መረብ ወደ ውጭ ይወጣል። አንደኛው ነው። ሌላው ደግሞ እንደ ወንፊት ያለ ነገር ዛንዚራ ወይም የሚመስል ነገር አሳው የሚገባበት ያለው፣ ከውስጡ ግን ምግብ ያሳው ምግብ ያለው። ከዚያ በኋላ አሳዎቹ ምግቡን አይተው ተሰብስበው ወደዚያ ውስጥ ሲገቡ ያንን ሲስበው አሳስጋሪው ሲንቀሳቀስ ስለሚታወቀው አሳስጋሪው ሲስበው መረቡን ያ ጊዜ አሳዎቹ ሁሉ ተሰብስበው ወደ ውጭ ይወጣሉ። ምግቡን ሊመገቡ ከወንፊቱ ውስጥ ስለገቡ ማለት ነው። ያው አሳውን ያስወጣም ግን ደግሞ አሳውን ያስገባል። በአፍ አለው የሚያስገባ። ከዚያ በኋላ ሲስበው ይሸመቀቃል። ስለዚህ ቋጥሮ አሳውን ይዞ ይወጣል ማለት ነው። በእንደዚህ መንገድ ነው አሳው የሚፈልገውን እዚያ ውስጥ አድርገው አሳውን ፈልገው ማውጫ ማለት ነው። የአሳ አጠማመድ ዘዴ ነው። ያው በነገራችሁ ላይ የባህር ዳር ልጅ አይደለሁም፣ የደጋ ልጅ ነኝ። እንዲያው በዚህ በወንጌሉ በትምህርቱ ያገኘነው ነው። የበለጠ ደግሞ አሳ በማስገር የምትኖሩ እንደ በባህር አካባቢ የምትኖሩ ደግሞ የበለጠ ስለ አሳ አሰጋገር እናንተ የምታውቁ ይሆናል። በዚያ ሁሉ ያሰጋገር ጥበብ ወንጌልን ሐዋርያት እንዲያስተምሩ እግዚአብሔር አዟቸዋል። ለምንድን ነው አሳውን የሚፈልገውን ሰጥቶ ወደሚፈልጉት እንዲወስዱት? ሐዋርያትም ሰው የሚፈልገውን በስጋ ደዌ ሲታመም በመፈወስ፣ ሲራብ በረከት በመስጠት፣ ሲታመም በማዳን፣ የተቸገረውን ከችግሩ በማውጣት ታምራት እያደረጉ ወደ ትምህርቱ እንዲስቡት ለሐዋርያት ስልጣን ሰጥቷቸዋል። ዱያነ ፈውሱ ሙታነ አንስኡ ለለምጽ አንጽሁ። ይሄ ሰው የሚፈልገውን እንዲያደርጉ ነው እንጂ ዋናው ነገር ሰውን ከደዌው ማዳን አይደለም። የሐዋርያት ዋናው ተልእኮ ደዌ እንዳለ ሊኖርም ይችላል ጠቃሚ ስለሆነ። ለምሳሌ ጳውሎስ በሻሹ ቁራጭ በልብሱ በጫፍ ድውይ ይፈወስ ነበረ። እሱ ግን ራሱ በሽተኛ ነበረ። ጴጥሮስ በጥላው ህመምተኛ ይፈውስ ነበረ። ራሱ ጴጥሮስ ግን ህመምተኛ ነበረ። ጠቃሚ ስለሆነ ጴጥሮስ
ከደዌው እንዲድ ለምኖ የማያውቅ ጳውሎስ ገና ስለሆነ ገና አዲስ ተክል ስለሆነ ቢለምን እንኳን አይ ይሄማ ጸጋዬ ነው ሰጥቻለሁ ይሄ ይበቃሃል ተብሎ እንዲያውም ያከለከ ጸጋዬ ተብሏል። የሚፈለገው ምዕመናንን አስተምሮ መክሮ ለንስሐ አብቅቶ ቅዱስ ሥጋውን ክቡር ደሙን እንዲቀበሉ አድርጎ አንድ ሆነው መንግስቱን እንዲወርሱ ማድረግ ነው። ዋናው የቤተ ክርስቲያን ዓላማው ይሄ ነው። አሁን ሁሉን ነገር የምናደርገው በቤተ ክርስቲያን መተን ቤተ ክርስቲያን ብናንጽ ለቤተ ክርስቲያን የሚፈለጉ ነገሮችን ብንሰራ ጉባኤ ቤቶችን ብናሳድግ ብንረዳ ካህናትን ብንንከባከብ ደቀ መዛሙርቱን ብንመግብ ቤተ ክርስቲያን ብንመጣ ብንስም ጸበል ብንጠጣ መስቀል ብንሳለም ቅዱስ ሥጋውን ክቡር ደሙን ብንቀበል ንስሐ ብንገባ እነዚህ ሁሉ ተጠቃለው ምን እንዲያደርጉ ይፈልጋል? ምን እንዲያደርጉ ነው የሚፈልገው? መንግስተ ሰማያትን እንዲያወርሱ ነው የሚፈልገው። ዋናው ትልቁ ነገር ይሄ ነው። ትልቁ ስዕል አሁን ከትልቁ ስዕል ወደ ታች የሚያወርዱ ሰዎች አሉ። ስራችን ማጥመቅ ነው፣ ከሥጋ ማዳን ነው። ይሄ ፈውስ የፈውስ ቀን የመዳን ቀን እየተባለ የኛን መዳን ከሆነች ከራስ ምታት መዳን ከጉንፋን መዳን እንደሆነ አድርጎ የመሳል የአጥማቂነት በሽታ አሁን መጥቷል። ይሄ ራሱ በሰይጣን የተያዘ አጥማቂ እውነት ለመናገር ቤተክርስቲያንን የማያውቃት የቤተክርስቲያን አፈ ጉባኤ እንዲህ ያሉ ነገሮች በጣም በሽታዎች ናቸው። እውነት ለመናገር በዚህ ዘመን አጥማቂ ገሌ ባይታዊ ገሌ ሲጀመር ባይታዊ ተብሎ ከሰው ጋር የሚገናኝ ሰው የለም። ባይታዊ ከሆነ ሲጀመር ብቸኛ ነው እና እንዴ ባይታዊ አበባይታዊ ርዕሰ ባይታዊ ምናምን የሚባል የዘመን በሽታ ይሄ የምጽአቱ ምልክት ጌታ ሊመጣ ከሚከሰቱ ምልክቶች አንዱ የዓለም ፍጻሜ ምልክቶች ናቸው። እነዚህ ልናውቂ ልንበስል ይገባል። ጉዳያችን አሁንም እነሱን ማስጠላት አይደለም፣ በእነሱ እንዳንያዝና ከትልቁ ስዕል በትንሹ እንዳንቀር ማስጠንቀቅ ነው። እየተረዳችሁኝ ነው አይደል? በደንብ ስሙ። ስለዚህ አሳ ማስገር ማለት በትንሽ ነገር ወደ ትልቅ ነገር ማምጣት ነው ማለት ነው። ያን አሳ ሐዋርያት ወደሚፈልጉት ለመውሰድ እሱ የሚፈልገውን እንደሚሰጡት ሁሉ ሐዋርያትም ሲላኩ ሰው የሚፈልገውን ሰጥተው እነሱ ወደሚፈልጓት ዓለም ሰውን መውሰድ ነው። ስለዚህ በዚያ ልክ ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ከአሳ አጥማጅነት አውጥቶ የጠራቸው ማለት ነው። ከዚያ ጠርቷቸው ወደ ሰው ማጥመድ ከዞሩ በኋላ ተመልሰው እንደገና ወደ አሳ አጥማጅነት ለዚህ ለምግበ ሥጋ ብለው ምግበ ነፍሱን ረስተው ወደ አሳ አጥማጅነት ወደ ባህሩ ዳር ሄደው ነበር። በዚያ ጊዜ ጌታችን ያልፈቀደው ጉዞ ነበር። እውነት ለመናገር ይሄ ወደ ባህር አሳ ላይ አጠምዱ መሄድ እና ሌሊቱን ሙሉ መረባቸውን ወደ ባህሩ እየጣሉ ልምድ አላቸው። የኖሩበት ስራ ነው። ጥብርያዶስ የሚባለው ወዝ የታወቀ አሳ የሚከማችበት የአሳ መኖሪያ ባህር ነው። ሌሊቱን ሙሉ አሳው ባህሩን ወደ ባህሩ አሳውን ቢጥሉት ግን አንድም አሳ አልተያዘም። አንድም አሳ። ምክንያቱም ጌታችን ራሱ ያልፈቀደው ስለሆነ መንፈሳዊው አይደለም። ጌታችን ሳናስፈቅድ ፈቃዱን ሳጠይቅ ስጋዊ ስራ የማይከናወን መጀመሪያ ጸሎት ያስፈልጋል፣ መጠየቅ ያስፈልጋል። የሱ ፈቃድ መሆኑን ለሱ መጠየቅ ያስፈልጋልና አንድም አሳ ሳይያዝ ሌሊቱን ሙሉ ሲደክሙ አደሩ። በነገራችሁ ላይ አሳ የሚያዝበትንም ሰዓት ያውቁታል። የሚያዘውም ሌሊት ነው። ብዙ ጊዜ አሳ አጥማጆች ሌሊትን ለአሳ ማጥመድ ይጠቀሙታል። ምክንያቱም ከስጋት ነፃ ሆኖ የሚንቀሳቀስበት ጊዜ ነው አሳው። ቀን በባህሩ ላይ የሚንቀሳቀሱ አሉ፣ ዋናተኞች አሉ፣ መርከቦች አሉ፣ ጀልባዎች አሉ፣ ብዙ ነገሮች አሉ። የነዚያ እንቅስቃሴ አሳውን ያሰገዋል። እሱ ብቻ አይደለም፣ አሞራዎች አሉ አሳውን እያወጡ የሚበሉ ወደ ውስጥ ገብተው አሳውን እያያዙ የሚወጡ ማለት ነው። እነዚያ አሳ ተመጋቢ የሆኑ ዘመድ አንስርት ወይም የአይዋፍ ዝርያዎች በሌሊት ይተኛሉ የሉም። ስለዚህ አሳው በባህር ውስጥ በሰላም የሚንቀሳቀስበት ጊዜ ነው።
ይሄንን ጊዜ ተጠቅመው አሳ አጥማጆች እንቅልፋቸውን ቀጥተው ወይም ሰውተው ሌሊት አሳ ያጠምዳሉ ማለት ነው። ይሄንን ሐዋርያት ያውቃሉ። በማጥመጃው ሰዓት በሌሊቱ ግን አንድም አሳ ሊያዝ አልቻለም። ለምንድን ነው ሊያዝ ያልቻለ ብሎ መጠየቅ ያስፈልጋል። ጌታችን ፈቃዱ ስላልነበረ አሳው ስለሌለ አይደለም። እሱማ አሁን እናየዋለን። ጌታችን ወዳልፈለገው ወዳላዘዛቸው ቦታ ሄደው ስለሆነ ምክንያቱም ጌታችን ሊገለጽ ሲል እንደምታዩት ጨለማው የሚበረታ ሊነጋ ሲል ነው። ጌታችን ስራ ሊሰራ ሲል የሆነ ነገር ያጣን ይመስለናል። ለምሳሌ በጣም ለዓለም ጠቃሚ የሚሆኑ ልጆችን የወለዱ እናቶች መካን ነበሩ። የእመቤታችን እናት ሐና መካን ነበረች። የሳሙኤል እናት ሐና መካን ነበረች። የአቡነ ተክለ ሃይማኖት እናት እግዚአብሔር መካን ነበረች። የዮሐንስ መጥምቀ መለኮት እናት ኤልሳቤጥ መካን ነበረች። የይስሐቅ እናት ሳራ መካን ነበር። እንዲህ እያልን መቁጠር እንችላለን። ስለዚህ ልጅ ያጣን ከመሰላቸው በኋላ ብዙ ከጸለዩ በኋላ የሚመጣ ልጅ በረከት ያለው ይሆናል። እንደዚህ ሁሉ አጣን ካል ተስፋ ከቆረጥን በኋላ የምናገኘው ነገር ዋጋው እጥፍ ድርብ የሆነ ይሆናል። ስለዚህ ብዙ ነገር ለማግኘት የተወሰነች ነገር ያጣን ያስመስለናል። ጌታችን እየሰማችሁኝ ይሆን? በጣም ልብ በሉ። ብዙ ጊዜ ሰው አማሮ ከፈጣሪው የሚርቅ ትንሽ እንደ ፈተና የምትመጣውን የሆነች የማጣት ጊዜ የችግር ጊዜ ያችን ተማሮባት ስለሚርቅ ነው። ኋላ የሚመጣው ነገር በጣም ብዙ ነገር ያመልጠዋል። ለምን ሲባል ያችን ትንሽ ነገር ካላየ ኋላም አያያዙን አያውቅበትምና። ትንሽ ጊዜ ሳያጣ ባለጸጋ የሆነ ሰው ለምሳሌ አሁን የውርስ ሀብት ይባላል። በውርስ ሀብት ሀብታም የሆነ ሰው አያያዙን አያውቅበትም። ለምን? የወጣበት የወረደበት አቶ የጸለየበት አይደለምና። ስለዚህ አቶ ያገኘ ሰው ሀብቱን የሚጠቀምበት አጠቃቀምና ዝም ብሎ ምንም ሳያጣ ያገኘ ሰው ሁለቱ ይለያያሉ። ለምሳሌ እርቦን ስንበለውና ሆዳችን እንደሞላ ምንበላው መብል አጣጣሙን ታውቁታላችሁ አይደል? መቼስ እቺ የታሪክ ሀገር አጼ ቴዎድሮስ እዚህ ደብረ ታቦር ላይ ብዙ ጠይቀዋል ይባላል። ከብዙ ጥያቄያቸው አንዱ መኳንንቱን በምድራችን የሚጣፍጠው ምግብ የትኛው ነው ብለው ጠየቁ ይባላል። አጼ ቴዎድሮስ ናቸው። እና አንዱ ዶሮ ይላል፣ የዶሮ ስጋ የዶሮ ወጥ ይላል። አንዱ ደግሞ የቆቅ መረቅ ይላል። አንዱ ደግሞ እንዲያ ይላል፣ የጠቦት ስጋ ይላል። እንዲያ ሲል እሳቸው ሁሉን ከሰሙ በኋላ ሲርብ የተገኛሉ ይባላል። ሲርብ የተገኘ ይጣፍጣል አይደል? ይጣፍጣል። ስለዚህ ሲርብ የተገኘ ማለት ከማጣት በኋላ የተገኘ ነገር ጥሩ ነው ማለት ነው። ስለዚህ ለሐዋርያት የመጣው ያቺ ፈተና ነበረች፣ ግን እነሱ ተሸንፈው ወደ ባህሩ ሄዱ። ጌታችን ግን አልተዋቸውም። ገና ሕፃኖች ስለሆኑ መንፈስ ቅዱስ ወርዶላቸው ሀብተ መንፈስ ቅዱስን አግኝተው ገና ስላልታደሱ በመንፈስ ቅዱስ መንፈስ ቅዱስ ስላልወረደላቸው ይከታተላቸው ነበር ማለት ነው። አሁን እናት ሕፃንን በዓይኗ እንደማትለየው በእግሩ እንዲሄድ ትፈልጋለች፣ እንዲንቀሳቀስ ትፈልጋለች፣ እንዲወድቅ አትፈልግም። ስለዚህ በርቀት ልጁን ትከታተለዋለች። ደግሞ ግን እንዳይንቀሳቀስ ደግሞ አትገድበው። ስለዚህ እናቱ ራቅ ትለዋለች፣ ይሄዳል። መውደቅ ሲፈልግ ደግሞ ታነሳዋለች። እንዲያ ነው አይደል የሚሆነው? እንደዚያ ነው። ጌታችን ፈተናውን መከራውን ተቋቁመን ዋጋ እንድናገኝ ይፈልጋል። ተስፋ ቆርጠን ደግሞ እንድንወድቅበት አይፈልግም። ስለዚህ እንደ እናት ስለሆነ እና ሐዋርያት ሲደክሙ ሲያድሩ ባህሩን እንግዲህ ሲፈትሹት ሲበረብሩት አደሩ። ግን አንድም አሳ የለውም። በቃ ይሄ ባህር አሳ የለውም ብለው መረባቸውን እያጠው ወጥተው ሳለ ጌታችን መጥቶ ከዮሐንስ አጠገብ ቆመና አላወቁትም። ጌታ መሆኑን አላወቁትም። ምክንያቱም አስቡት፣ ሌሊቱን በሙሉ በብርድ አድረዋል። በባህሩ ሲዋኙ ነው ያደሩት አይደል? ባህር ለባህር ሌሊት ነው፣ ብርድ አለ። እንደገና ደግሞ አሳ አተው ተርበው አይናቸው ዝጓል። ይሄ ብቻ አይደለም። የብስጭት ጊዜ እንኳን ሰው ለይቶ ለማወቅ እንደ ሁሉ ነገር ይረሳል። የሐዘን ጊዜ ሰው ያስረሳል። ስለዚህ ከዚህ አንፃር ጌታችን እዚያ ቆሞ አላወቁትም ነበር። እሱም ራሱን አልገለጠላቸውም እና
መረቡን እየሰበሰቡ እያጠቡ ሳለ ወይቤሎሙ ጊዜ ኢየሱስ አውርዱ በሳግሪክሙ አበ ይምናሐመር ጌታችን እንዲህ አላቸው ምን አላቸው መረቡን ወደ ባህሩ ጣሉት በመርከቡ በቀኝ በኩል መረቡን ጣሉት አላቸው እና እነሱ መለሱ ሰራይነ ኩላ ሌሊተ ወአልቦ ዘአሐዝነ ሌሊቱን በሙሉ ስንደክም አድረናል ያዝነው ግን የለንም ማለት ምንም አልያዝንም ሌሊቱን በሙሉ ደከምን ግን አሳ ቢባል አላዝንም አሉና አያይዘው ግን ምን አሉ ወበእንተ ቃልከ ሰናወርድ ይሄ ነው በጣም አሁን የትናንትናውን ጥፋታቸውን በሙሉ የሚደመስስ ስለ ቃልህ ግን እናወርዳለን ይሄን መረቡን ወደ ባህሩ እንጥለዋለን ስለ ቃልህ እነዚህ የጌታ ተማሪዎች ናቸው እነዚህ ሐዋርያት እና ጌታችን ምን ብሏቸው ነበረ ትልቅ ሰው አክብሩ ብሏቸው እሱ ቦሉን አላወቁም እንደው ስለ ቃልህ ግን አንድ ጊዜ እንሞክር ብለው መረቡን ወደ ባህሩ ጣሉ በዚህ ጊዜ ዮሐንስ ዘወር ብሎ ሳይ ማን እንደሆነ አወቀው ጌታ መሆኑን አወቀ እግዚእነውቱ አለ ጌታ እኮ ነው አለ ጴጥሮስ ራቁቱን ከባህሩ መሃል ነበረ እንግዲያማ ጌታ ከሆንክ ፈቃድ ይሁንና በባህሩ እንደ የብስ እየረገጥኩ ልምጣ ፈቀድልኝ አለው ና አለው ጌታ ጴጥሮስ በባህሩ መካከል 200 ምዕራፍ በኪሎ ሜትር ደረጃ ከ20 በላይ የሚሆን ነው ባህሩን እየረገጠ እንዲመጣ ጌታ ፈቀደለት በሜትር ደረጃ ማለት ነው በ20 ሜትር አካባቢ ይሆናል ያንን እየረገጠ በእግሩ እየረገጠ እንዲመጣ ፈቀደለት እየመጣ ሳለ ከጌታ ሊደርስ ሲል ይህ ባህር ያሰጥመኝ ይሆን ብሎ አሰበ በልቡ ነው ያችን ሐሳብ ሲያስብ ባህሩ ተናወጸ እግሩን አሰጠመው በዚህ ጊዜ እጁን ዘርግቶ እጄን ያዝና ከባህሩ ያውጣኛል እጁን ሰጥቶ ጌታችን ከባህሩ አወጣው ማለት ነው እጁን ጎትቶ አወጣው ስለ ቸርነቱ ስሙ የተመሰገነ ይሁን በእውነቱ ምክንያቱም ጴጥሮስ ስለተጠራጠረ ያቺ ባህሩ ያሰጥመኝ እንግዲህ ከዚያ አንስቶ ጸንቶለት እንደ መሬት እየረገጠው የመጣውን ባህር ሊደርስ ሲግል ልቡ ተጠራጠረ ክፉ አይደል ይሄ ልብ ይሄ ባህር ያሰጥመኝ ይሆን ጌታ ባይሆንስ ብሎ ሰጋ ግን ከዚያ እየረገጠው መጥቶ ነበር ጌታችን ግን በዚያው እንዲሰጥም አልተወውም ይሄው እንዲህ ስትጠራጠር ተሰጥማለህ ብሎ ባህሩ እንደሚክደው አሳየው እንደገና ደግሞ ወደሱ እጁን ሲዘረጋ ደግሞ እንደሚያነሳው ደግሞ እጁን ሲዘረጋ ጎትቶ አወጣው ሁላችንም ከወደቅንበት እጃችን ስቦ እንዲያወጣን ፈቃዱ ይሁንልን ከዚያ በኋላ ወደ ባህሩ የመረቡን በቀኝ በኩል በዚህ እንደታዘዙት ጣሉት ሲጥሉት መረቡ በሙሉ በአሳ ተሞላ ተሰብስበው እየጎተቱ አሳው በጣም ብዙ ከመሆኑ አንፃር እየጎተቱ በግድ አወጡት ብዛቱ ያን ያህል ሲሆን ግን መረቡ ሳይቀደድ እንግዲህ 153 አሳ ነው የተያዘ ታላላቅ አሳ 153 ሰዎቹ ስንት ናቸው 12 ለ12 አሳ ለ12 ሰው 12 አሳ በቂ ነው አይደል ምን ያደርግላቸዋል ግን የመጣው አሳ 153 አሳ ነው ይሄ ምስጢራዊ ነው ኋላ 150 ሊቃውንት ሃይማኖት እንደሚያጸኑ ማሳያ ነው ሶስቱ ደግሞ የሥላሴ አንድነት ሶስት በአካል ሶስት የመሆናቸው ምሳሌ ነው ስለዚህ እንዲህ አድርጎ እስከ ዓለም ፍጻሜ ድረስ የሚሆነውን ምስጢር በዚያው በአሳው መውጣት ገለጠላቸውና ጌታችን መድኃኒታችን ኢየሱስ ክርስቶስ መሆኑን አውቀው አመስግነው ከዚያ በኋላ የሚቀጥለውን አሳው ያ ተጠብሶ እስኪደርስ ድረስ እንኳን ጌታችን ርቧቸው ስለነበረ ህሩያኒሁ አርዳ ወይም ሰማያውያን መላእክት ያዘጋጁት አሳ የተጠበሰ አሳ ወዳለበት ወስዶ ደቀ መዛሙርቱን መገባቸው ይላል ቃሉ መላእክት ያዘጋጁትን እየበሉ ደግሞ እሳቱ ስላለ ደግሞ የእነሱ ያወጡትን ደግሞ እንደገና ጠበሰና ደግሞ ተጠበሰላቸውና ያንንም በሉ ሐዋርያት ያዘጋጁትም መላእክት ያዘጋጁትንም በሉ ምን ማለት ነው ሰማያዊውንም ምድራዊውንም ጥበብ ገለጸላቸው ማለት ነው እንግዲህ አስቡ እርቧቸው ነበር አሳ በላቸው በርዷቸው ነበር ምን አደረገላቸው እሳቱ አሳው የተጠበሰበትን እሳት ይሄ ፍሙ የወረደ ነበልባሉ ወደ ላይ ያደገ ያሳ መጥበሻ የሚሆነውን እሳት ወስዶ አሞቃቸው
ስለ ቸርነቱ ስሙ የተመሰገነ ይሁን። እንግዲህ ከዚህ ላይ ወደ ቀኝ መረባችሁን አውርዷት የምትሏን ነገር እናያትና ትምህርታችንን እንጨርሳለን። ቀኝ በብሉይ ኪዳን በብዙ መንገድ ተጠቅሶ እናገኘዋለን። ለምሳሌ አሮን ካህናትን ሲሾም እንዴት መሾም እንዳለበት በኦሪት ዘጸአት ምዕራፍ 29 ቁጥር 20 ላይ ሲነግረው 5 ሽቱ 4 ሽቱ 5ኛ ዘይት 4 ሽቱ 5ኛ ዘይት አጣፍጠህ በቤተ መቅደስ አኑረህ በቀርነቅብ ይባላል በቀርነቅብ ወይም በሙዳይ አስቀምጠህ ሁሉ ጊዜ ጸሎት ሲደርስበት ይኖራል። ክህነት ለሚገባው ቀኙን ያንን ተጣፍጦ ተዘጋጅቶ የተቀመጠውን 4 ሽቱ 5ኛ ዘይት ተጣፍቶ ከተቀመጠው ቀኝ ጆሮውን፣ ቀኝ እጁን፣ ቀኝ እግሩን በአጠቃላይ ቀኝ አካሉን ቀብተህ ከቤተ ይሁዳ የተወለደ መንግስት የሚገባውን ለመንግስት ሹም። እንዲሁም ደግሞ ከቤተ ሌዊ የተወለደ ወይም ካንተ ዘር የተወለደውን ለክህነት የሚገባውን ደግሞ ቀኝ አካሉን ቀብተህ ከዚያው ሽቱና ዘይት ማለት ነው ቀኝ አካሉን ቀብተህ ለክህነት ምረጠው ተብሏል። ምኑን ቀብተህ ንገሩኝ? ምኑ ነው የሚቀባው? ቀኝ ጆሮ፣ ቀኝ እጁ፣ ቀኝ እግሩ በአጠቃላይ ቀኝ አካሉ ይቀባል ማለት ነው። ስለዚህ ቀኙ ተቀብቶ መላ ሰውነቱ ይነግሳል ወይም ቀኝ አካሉ ተቀብቶ መላ ሰውየው ካህን ይሆናል ማለት ነው። በብሉይ ኪዳን ነው። አሁንም ደግሞ ያዕቆብ ልጆቹን ሊሞት ሲል ልጆቹን የሚመርቅበት ጊዜ ደርሶ ነበር እና ልጆቹን ሲመርቅ የጀመረው ከዮሴፍ ልጆች ነው። የሙሴ መጽሐፍ የመጀመሪያው ኦሪት ዘፍጥረት ምዕራፍ 49 ይሄንን ያሳየናል። ቁጥር 13 ላይ ጀምራችሁ ታገኙታላችሁ። ያዕቆብ ሊሞት ሲል ዮሴፍን ጠራውና ልጆችህን አምጣና ልመርቅልህ አለ። እኔ ወደዚህ ከመምጣቴ በፊት የተወለዱ ልጆችህን አምጣልኝና ልመርቅልህ አለው። እንግዲህ ይሄንን በዚያው መውሰድ ያስፈልጋል። በእውነቱ ልጆች እናት አባታቸውን አስደስተው ዮሴፍ ያዕቆብ አባቱን አስደስቶታል። የጠፋ የነበረ አይኑ እስኪመለስ እስኪበራ ድረስ እና ከረሃቡ ወደ ጥጋብ አገር ወስዶ የንጉስ አባት ሆኖ እንዲቀመጥ በንጉሱን ባለሟልነት እንዲያገኝ አድርጎታል። በአጠቃላይ ዮሴፍ ለአባቱ ክብር ሆኖታል ማለት ነው። አባቱ ደግሞ ሲደሰት ልጁን አንተንም ልጆችንም ልመርቅ፣ አንተን መርቄአለሁ ደግሞ ልጆችን ልመርቅ ብሎ ደግሞ ልጆቹን ጠርቶ መርቆለታል። በእናት አባት መመረቅ በጣም ጠቃሚ ነው። ከአባቶቻችን የሚወረደ ነው። ይሄንን በዚህች እንዲያው እንደ መልእክት ያዙልኝ እና ዮሴፍ ታላቁ ልጁ ምናሴ ይባላል። በቀኝ በኩል በያዕቆብ ቀኝ በኩል አስቀመጠ። ታናሹ ልጁ ደግሞ ኤፍሬም ይባላል። በያዕቆብ ግራ በኩል አስቀመጠ። ለምን? ትልቁ ልጁ በቀኝ እጁ እንዲነካለት ፈልጎ ነው። ያዕቆብ ግን እጁን አመሳቀለ። እንደዚህ አመሳቀለው። ለምሳሌ በግራ በኩል ያለውን ኤፍሬምን በቀኝ እጁ፣ በቀኝ በኩል ያለውን ምናሴን ደግሞ በግራ እጁ ያዘና መመረቅ ጀመረ። ዮሴፍ ደነገጠ። ኧረ አባቴ ታላቁ እኮ በቀኝ በኩል ያለው ነው ምናሴ ነው አለው። ነው ላዘዋውርልህና ቀኝ እጅ ከትልቁ ላይ ይረፍ አለ። ያዕቆብ ግን አውቃለሁ አአምር ወልዴ አአምር ልጄ አውቃለሁ ተባለ። ምክንያቱም ወዝንቱኒ አብይ ውእቱ ይሄ በቀኝ በኩል በግራ በኩል ያስቀመጥከው ታናሹ ልጅህም ታላቅ ወገን ነው፣ ብዙ አሕዛብ ከሱ ይወለዳሉና ልመርቀው ተወኛል። ስለዚህ አመሳቅሎቹን ታላቅ ነው ከተባለው ከኤፍሬም ላይ ለምሳሌ ከኤፍሬም የተወለዱ እነ ኢያሱ ናቸው። ስለዚህ ታላቁን በእድሜ ታናሹን በክብር ታላቁን በቀኝ እጁ ደግሞ እንዲሁ ደግሞ አንደኛው ልጁ ደግሞ በግራ እጁ ይዞ ያዕቆብ መረቀ። በዚያው እጁን መስቀል አደረገ ማለት ነው። የቀኙ በቀኝ በኩል ወዳለው ግራ እጁ በግራ በኩል ወዳለው ቀኝ እጁ ሲመጣ ምን ይሆናል ማለት ነው? መስቀል ይሰራል ማለት ነው። ዛሬ አባቶቻችን
እግዚአብሔር ያሉ ምስለ ኩልክሙ ሲሉ እጃቸውን አመሳቅለው ሁላችንም እግዚአብሔር ያሉ ምስለ ኩልክሙ የሚሉን ከያዕቆብ የመጣ ነው። ትንቢትም ነው። ኋላ ክርስቶስ ተሰቅሎ እንዲያድነው ማሳያ ነው። አሁንም ትይዙልኝ ታላቅ በረከት የሚሰጠው በቀኝ በኩል ነው። ይሄ ብቻ አይደለም። በሉቃስ ወንጌል ምዕራፍ 1 ቁጥር 1 ጀምረን የምናገኘው ታላቁን ካህን ዘካርያስን ሊያከብር ብስራቱን ሊናገር የመጣው መልአክ ወአስተራዮ መንገለ የማነ ምሷ ዘዕጣን ይላል። ለዘካርያስ የታየው በመሰዊያው በቀኝ በኩል ነው። በምን በኩል እስኪ ንገሩ? በምን በኩል ነው? በቀኝ በኩል መልአኩ ቅዱስ ገብርኤል ለታላቁ ካህን ለዘካርያስ የተገለጠለት በመሰዊያው በቀኝ በኩል ነው። በቀኝ በኩል ታየው። ስለዚህ ምን ማለት ነው? ቀኝ ማለት አሁን በትንሹ በእነዚህ በሰጧችሁ ጥቅሶች ቀኝ ማለት ታላቅ ነገር ክብር እንደሆነ ትረዳላችሁ፣ እንረዳለን ማለት ነው። ኋላ ጌታችንም መረቡን በቀኝ በኩል ጣሉት ሲል ምን ማለት ነው? መረብ የተባለው አይምሮ ነው፣ ልቡና ነው፣ ማስተዋል ነው። ስለዚህ ሐሳባችሁን ወደ ቀኝ አድርጉት ማለት ነው። ወደ ቀኝ አድርጉት፣ ልቡናችሁን በቀኝ በኩል አስቀምጡት ማለት ነው። ይሄን ሲያደርጉ ደግሞ በመጨረሻ ጌታችን ሲመጣ ጻድቃን በምኑ ነው የሚቆሙ? ሲንገሩኝ። ጻድቃን ወይም በጎች በምኑ ፍየሎች በምኑ ይቆማሉ ነው የሚባለው? ፍየሎች በቀኝ ነው ያላችሁ? ፍየሎች በግራ፣ በጎችሳ በቀኝ። በማን ቀኝ? በጌታችን በመድኃኒታችን በኢየሱስ ክርስቶስ በአምላካችን በእግዚአብሔር ቀኝ ይቆማሉ። በጎች የተባሉ ጻድቃን ናቸው፣ ፍየሎች የተባሉ ኃጥአን ናቸው። ስለዚህ ልቡናውን ወደ ቀኝ የጣለ ሰው የመጨረሻው ዋጋው ምንድነው ማለት ነው? በቀኝ መቆም። ጌታችንን ራሱ ወረበረ በየማነ አቡሁ በሰማያት በአባቱ እሪና ተቀመጠ ስንል በአባቱ ቀኝ ተቀመጠ እንላለን። በአባቱ ቀኝ ተቀመጠ ማለት ከአባቱ ጋር ተካከለ ማለት ነው። ስለዚህ በቀኝ ቆምን ማለት ሄደን እንዲያው በቀኝ መቆምን እንዲሁ እንዳሁኑ ዝም ብለን መቆም እንዳይመስላችሁ። እርሱን መሰልን ማለት ነው። አምላካችን መሰል ነው ማለት ነው። ቀኝ ማለት የጌታችን ቀኙ ማለት እሪናው ክብሩ ማለት ነው። ስለዚህ በክብር አምላካችን መሰል ነው ማለት ነው። ጌታችን አምላካችን እሱን እንዲያድለን ፈቃዱ ይሁንልን። ግን ከዚያ በፊት ለሐዋርያት የመጨረሻው መልእክቱ መረባችሁን በቀኝ በኩል ጣሉት ያለውን የመጨረሻው መልእክቱ ነው። ምን ማለቱ ይሆን? መረብን በቀኝ በኩል መጣል ማለት ምን ማለት ነው? በደንብ አዳምጡኝ። ከልሂቅ እስከ ደቂቅ፣ ከአዋቂ ከምሁር እስከ ኢምሁር ሁላችሁም ይሄን በደንብ ስሙ። ቀኝ ማለት ቅን ማለት ነው። ቀናነት ማለት ነው። በጎነት፣ መልካምነት፣ ደግነት ማለት ነው። ስለዚህ ስራችሁን ሁሉ በቀና መንገድ ስሩት ማለት ነው። በቀና መንገድ ስሩት። ቀኝ መሆን ማለት አሁን ደግሞ ሌላ ነገር ልንገራችሁ። ቀኝ ስንሆን ምን እናጣለን መሰላችሁ? አሁን ሰው የወርቅ ሰዓት ቢገዛ ከምኑ ነው የሚያስረው? ከቀኙ እጁ ነው። ከቀኝ እጁ ካሰረ ግራኛ ነው ማለት ነው። በቀኙ መስራት አይችልም ማለት ነው። አሁንም ባለትዳሮች ሲጋቡ የቃል ኪዳን ቀለበታቸው የሚታሰረው ከምኑ ነው? ከግራ ነው ከቀኝ? ከምኑ ነው? ከግራ ጣት ነው የሚታሰረው አይደል? ስለዚህ በአጠቃላይ ሽልማቶች ወደ ግራ ናቸው ማለት ነው የሚሄዱት። ለምሳሌ ምን ጎርስ በቀኝ እጃችን ነው በግራ እጃችን? በቀኙ ነው ማለት በባህላችን እንኳን ግራኛ እንኳን ቢሆን በግራ እጁ እንዲበላ አይፈቀድለትም ማለት። ስለዚህ በቀኝ እጃችን እንበላለን። ግን ደግሞ ሐኪሞች እንደሚነግሩን የደም ስርጭታችን የሚበዛው በግራ በኩል ነው። ይሄ በቤተ ክርስቲያናችንም ሊቃውንት አጥንተውታል። በደማችን የሚበዛው ወደ ግራ በኩል ነው። እምንበላው ግን በምናችን ነው? እምንበላ ብቻ አይደለም። አሁን ከተራራ ላይ የሆነ ነገር ቢመጣብን ሁለት እጃችን ካልዘረጋን ያንን ለመደገፍ አሁን ሰው መኪና ቢመጣበት ሊገጨው
ዝም ብሎ አይገጭም እጁን ይዘረጋል መኪናው ሊገፋ ማለት ነው ስለዚህ ያንን መኪና የሚገፋው ቶሎ በምኑ ነው በግራጁ በቀኝ እጁ ቶሎ የሚወረወር ቀኝ እጅ ነው አይደል ገበሬዎቹ ሲያርሱ እርፉን በግራቸው ይዛሉ በሬውን የሚቆጣጠሩት በምናቸው ነው በቀኝ እጃቸው አሁንም ማጭዱን ይዘው የሚያጭዱ አዝመራው ላይ በምን እጃቸው ነው በቀኝ እጃቸው አሁንም አረም ሲያርሙ ፈጥኖ ቶሎ እንትን የሚያደርገው የትኛው ነው በርግጥ ገበሬዎቹ እንዲህ እንደኛ አይደሉም በእውነት ለመናገር በግራውን በቀኛቸው ነው የሚሰሩ የሚበሉ በአንድ እጃቸው ነው እንጂ የሚሰሩ በሁለት እጃቸው ነው የኛ ደግሞ በአንድ እጃችን እንኳን እስክሪብቶ ይዘን በአንድ እጃችን ነው አይደል የምንጽፈው ያው ግራጅ የሚያቀርብ ካልሆነ እንዲያውም አንዳንዶቹ እንዲያው ግራን ላለማሳፈር በግራጃቸው እየጻፉ ነው አሁን ብዙዎቹ እና የከተሜው በአንድ እጁ ነው የሚሰራ ብዙ ጊዜ ያውም አይሰራበት ያንንም ከኪሱ ከቶት ይውላል አይደል የገበሬዎቹ ግን ግራቸውንም ቀኛቸውንም ያሰሩታል የበለጠ ግን ለስራ ተወርዋሪው በጣም ፈጣኑ ቀኝ እጅ ነው አይደል ግን የበላ ነው የጠጣ ነው እንዲሆን የሚፈልገው እንዴት መሰላችሁ ስንበላ ከሶስት ይከፈላል አሁን እኛ የበላ ነው የጠጣ ነው ከሶስት ነገር ነው የሚከፈለው አንደኛው ወደ ላይ ወዳሉ መፋሰሻዎቻችን እንዲወጣ ይወጣል ይሄ ማለት በጆሮአችን በአይናችን በአፍንጫችን በአፋችን የሚወጡ ለምሳሌ ምግብ ካቆምን እኮ ምራቅ ይደርቃል አይደል ስለዚህ በላይኛዎቹ መፋሰሻዎቻችን የሚወጣ አለ ከምግባችን ተከፍሎ ነው በታችኛው መፋሰሻዎቻችን ደግሞ የሚወጣ አለ እንዴው ስለነሱ ስንናገር እናፍራለን ብዙ ጊዜ ግን ያለሱ መኖር አንችልም አይደል ያው እንደዚያ ነው ግን የበላ ነው የጠጣ ነው ሐሰር ሆኖ ወደታች መፍሰሻ አለው እንዲው አባቶቻችን ሲጸልዩ በላይ መጓረሻውን በታች መናፈሻውን አትንሳን ይላሉ በእውነት አይንሳን መድኃኒዓለም ታፍኖ መሞት ቀላል እንዳይመስላችሁ እንዲያው ሰው ስለታችኛው ሲወራ እንዲህ ይላል ያላይን መኖር ይቻላል ያለዚያ ግን መኖር አይቻልም ይቻላል አይቻልም ከባድ ነውና ሁሉንም እግዚአብሔር ይባርክልን ከዚያ በኋላ እነዚህ ከሁለት ተከፍሏል አሁን የበላ ነው ከሶስት ነው የሚከፈል ብያቸዋል ሁለት እጅ ወደ ላይና ወደ ታች ከወጣ በኋላ አንድ እጅ ወይም አንድ ሶስተኛው ደግሞ ወደ ደም ስሮቻችን ነው ተጣርቶ ንጹህ የሚለቀቀው ስለዚህ ሰው በደም አማካኝነት ነው ህያው ሆኖ የሚኖረው ነፍሳችን ከስጋችን ጋር የምትዋሃደው በደም አማካኝነት ነው ለዚህ ደግሞ የደም ስርጭታችን ያለው በግራ በኩል ነው ልብ የምንለው ማለት ነው አይደል አሁን ደም የሚሰራጨው እኮ ከግራ በኩል ካለ ከልባችን ነው ከልባችን ምት ነው ደም ለሌላው የሚታዘዘው ስለዚህ የደሙን ጋር ማን ይዟል ግራው ምግብ የሚያጎርሰው ግን ማን ነው ቀኝ ግን ሰውነቶቻችን እኔ ያጎረስኩ ደሙ ወደዚህ ይሄደ ብለው ተጣልተው ያውቃሉ አያውቁም ተስማምተው ይኖራሉ ማለት ነው ካልተስማሙም ደግሞ ለራሳቸው ይቀርባቸዋል እሺ አሁን ወደ ቀኝነት እናስበው ስለዚህ ቀኝ ጎርሳል ደም ወደ ግራ ይሄዳል ቀኝ ይሰራል ሽልማት ወደ ግራ ይሄዳል ጌጡ ወደ ግራ ስራው ወደ ቀኝ ነው ማለት ነው ስለዚህ ቀኝ ሁኑ ወደ ቀኝ ጣሉት ልቡናችሁን ወይም ደግሞ በቅንነት አስቡ ስንባል ተሸላሚ ሁኑ ማለት አይደለም ተወዳጅ ሁኑ ማለት አይደለም ሰው የሚያመሰግናችሁ ሁኑ ማለት እንዳይመስላችሁ ቀኝነት ታታሪነት ሰራተኛነት ግን ሽልማት የለሽነት ምስጋና የለሽነትም ሊሆን ይችላል ምክንያቱም እንደምታውቁት ነው ዶክተሮቹ ያክማሉ ስለ ዶክተሮቹ የሚናገረው ጋዜጠኛው ነው ዶክተሮቹ ለራሳቸው መናገር ላይ ይችላል ጠንካራው ስራ የሚሰሩት ያሉ ፊት ለፊት ያሉት አይደሉም በውስጥ ያሉት ናቸው ለምሳሌ እኛም እናውቅ ሻለቃውን መቶ አለቃውን ከዚያም አልፎ በዘመን በቀድሞ አነጋገር ቀኛዝማቹን ግራዝማቹን ባሁኑ አነጋገር ደግሞ እንግዲህ ከዚህ በውትድርና ዓለም ያሉ ስልጣኖችን በሙሉ እንትን ማለት እንችላለን መቁጠር በዚያ አግባብ እኛም እናውቀው ይሄ ተብሎ የጦር ኃይሎች አዛዥ ምናምን ተብሎ በክብር ሲመጣ ነው ለሱ ጀግንነት ግን ዋናው መሳሪያ አምራቹ ነው አይደል መሳሪያ አምራቹ አይታወቅም
ለምሳሌ እኛ የምናውቀው ጥሩን ዘፋኝ ነው በዓለማዊው ልንገራችሁ ዘፋኙን እናውቃለን ዋናው ነገር ግን ገጣሚው ነው አይደል ዜማ ሰጩ ነው በመዝሙሩም በሉት በሁሉም እንደዚያ ነው ስለዚህ አሁን እኛ የምናውቀው ደናውን ባለስልጣን ነው ያን ባለስልጣን የሰራውን ግን መምህሩን አናውቀው እና ብዙ ጊዜ በጣም የሚሰሩ ሰዎች አይታወቁም ለውቅና ለማግኘት ራሱ ስራ መፍታት ስላለባቸው ማለት ነው እና የሚሰሩ ሰዎች ለሀገር ካስማ የሆኑ ባለውለታ የሆኑ ሰዎች ሰው ሊያውቃቸው ይችላል ግን ቀኝነት የነሱ ነው በደንብ አዳምጡ በጣም እኛን የምታንቀሳቅሰን ነፍሳችን እንደ ስጋችን አትታይም የሚታየው ስጋችን ነው ለነፍሳችን ግን ህይወቱ ነፍሳችን ናት ስለዚህ በጣም የሚሰሩ ሰዎች የማይታወቁ ናቸው የሚታወቁት ደግሞ ያንን የሚገልጡ ናቸው በዚያኛው ስራም እየተደነቁ ያኛውን ደናውን የሰራውን እየገለጡ የሚታወቁ ሰዎች የሰራው ግን ሳይታወቅ ይቀራል ማለት ነው እና አንዳንድ ጊዜ ዕውቅና ካጣን ሽልማት ካጣን ምስጋና ካጣን ብሎ ግራነትን መምረጥ በእውነት ግራነት ነው አይደል እንዴ ይሄ በመድራችን በጣም ትልቅ ደሞዝ ያላቸው ግን ስራቸው ያን ያለ ሆነ ትልቅ ዕውቅና ያላቸው በየቀኑ ተሸላሚዎች ግን ደግሞ ያን ያህል የሰሩ ስራ ለትውልድ ያን ያህል የሆነ ሰዎች ይኖራሉ ደግሞ ምንም የማያገኙ ደግሞ በጣም የሚሰሩ ይኖራሉ አሁን ጌታችን ምን ማለቱ ነው የማይታወቀውን ያን ቀኙን ያንን ቅኑን ሁን ነው ቅኑን ሁን እና በእውነቱ ግራ ሆኖ ከመሸለም ቀኝ ሆኖ ኋላ በቀኝ መቆም አይሻልም እንደሱ ነው የሚሻለው እና ወገኖቻችን ጌታችን ያስተማረ ይሄን ነው ልቡናችሁን በቅንነት መስመር አስጉዙት ነው ስለዚህ በስራችን ሁሉ አይደለም በመንፈሳዊ በዓለማዊው ስራችን እውነት ለመናገር እኛ የምንቀበለው ደሞዝ ከብዙ ድሃዎች ግብር የተሰበሰበ ነው ከብዙ ድሃዎች ለዕለት የምትበላው የሌላት እናት ከመቀነቷ ፈታ የላከችው ነው እኛ ደሞዝ ሆኖ የመንግስት ሰራተኞች ሆነን የምንዝመነመንበት ያቺ ገበሬዋ ያ ገበሬው ወገናችን ሰውነቱ ሕክምና እንኳን የማያገኝ በደዌ ሆኖ ሰውነቱ ደርቆ አጥንቱ ከስጋ ከቆዳው ተጣብቆ እያረሰ የገበረውን እኛ እየተንደላቀቅን ሙስና እንበላበታለን በእውነት እና ስለዚህ መስራት ያስፈልጋል በቅንነት ወደ ቤተ ክርስቲያንም ስመጣ እኛ ካህናት የሆነው ምእመናን ስላሉ አቡነ ኤልያስ በዚህ ሳምንት በሲኖዶሱ የተናገሩት በጣም ገራሚ ትምህርት አለ በእውነት ያስተማሩት ሲኖዶሱ ላይ እኛ ጳጳሳት የሆነው ያ ገበሬው ቄስ እያረሰ እየቀደሰ በላከው ከ120 ነው በዚያ ነው እኛ ዛሬ ጳጳሳቱንን አገር ምናጠፋው ብለዋል እንደዚያ ነው አሁን እኛ ከዚህ ምን ቀድሰው ራት የሌለው ቄስ ምንድነው ይባለው እንደ ልብ አይቀድስ ምክንያቱም አሃዱ ይያለ ኋላ ራቡ ትዝ ይለዋል ማለት ነው አስቸጋሪ ነው የሚሆነው ስለዚህ ያ ደግሞ እንዳይሆን ደግሞ እነዚህ ምእመናን ናቸው ስለዚህ ለነዚህ ለምእመናን ደግሞ እንዳይጎዱ እኛን ያኖሩ እነሱ እንዳይጠፉ በጣም መጣር ያስፈልጋል የሚቀጥለው ትምህርት ደግሞ የዛሬ ሳምንት እሱን የሚመለከት ነው በደንብ ምእመናንን እኛ እንድንጠብቅ የሚያደርግ ነው ስለዚህ ወገኖቻችን እንዲያው በተለይ በቤተ መቅደስ ካለነው ልጀምርና አገልግሎታችን በቅንነት ይሁን በእውነት ምቀኝነት የሌለው አድማ የሌለው ፍቅር ያለበት በእውነት እኛ ሳንዋደድ እግዚአብሔር እኛን እንዲወደን መለመን በጣም ነውር ነው ስለዚህ አስተማሪነታችን ከቤተ መቅደሱ የሚጀምር እኛ ህሊናችን የሚነግረን ጓደኛችን አኩርፈን ፊታችን አዙረን ቤተ መቅደስ ልንቀድስ ስንገባ እንዴት ቅር አይለን በእውነት እኛ እግዚአብሔር ይፍታያት እያልን ሌላውን በመስቀላችን እየፈታን እኛ በጥላቻ ታስረን ልቡናችን በቂም ታስሮ ለምን እና ቤተ ክርስቲያን ከመስራታችን በፊት ራሳችን እንስራው መጀመሪያ የመጀመሪያዎቹ ቤተ ክርስቲያን ሐዋርያት ናቸው ጌታችን እሱን ያደረገ ሐዋርያት ቤተ ክርስቲያንን የሰሯት ጌታ ባረገ በ19 ዓመት ነው መጀመሪያ እነሱ ነው ቀኝ አስቡ ብሎ የሰራቸው ስለዚህ የመጀመሪያው እኛንን ቅንነት
መልካምነት እንዲያው ቤተክርስቲያን ስላሳመርን እግዚአብሔር የሚሰማ እንዳይመስልን እዚች ውስጥ ምን ቀድሳትም እግዚአብሔር ይቀበላታል ይሄንን ጨርሰን ምን ቀድሰውንም እግዚአብሔር እንደዚያው ነው የሚሰማው ግን ምእመናን በአግባቡ መገልገል እኛም በሰፊ አገልግሎት ማግኘት አለብን የተጀመረው ስራ እግዚአብሔር አምላካችን ለፍጻሜ እንዲያበቃው እንጸልያለን በዚህ የሚቀድሱ ዲያቆናት ግን እንዲወጡ የበለጠ ልንሰራ ያስፈልጋል ስለዚህ የመጀመሪያው ካህናት ባካችሁ መቅሰፍቱ ከኛ እንዳይጀምር ልቡናችንና አንጻው ባካችሁ ቤተ መቅደሱን የእግዚአብሔር ማገልገያ የእግዚአብሔር ቤተ መቅደስ ነው የሚለው ቤተ መቅደሱን ሁሉ ጊዜ አንተ ሙሰረሰይክም ጎባታ ፈያቱ ሰረቅት ቤቴሰ ቤተ ጸሎት ቤቴ የጸሎት ቤት ይባላል አሁን መስዋዕታችሁ ብሎ ያውቃል እጣናችሁ ብሎ ያውቃል መቅደሳችሁ ግን ብሎ ያውቅም ይላሉ ሊቃውንት መቅደሴ ነው የሚል መቅደሴ ይሄ ቤት የእግዚአብሔር ቤት ነው ስለዚህ በዲቁና በቅስና በመምህርነት የምናገለግል ሰዎች መጀመሪያ ራሳችን በቀኝ በኩል ልናቆም ያስፈልጋል ይሄም ቅንነት ነው ሌላው ምእመናን በእውነት እግዚአብሔር አምላካችን ሐዋርያትን ሲያሰማራቸው በቅንነት ሆነው ቅኖች ምእመናንን እንዲያፈሩ ነው የላካቸው ስለዚህ ምንም ብንመጸውት ምንም ብንጸልይ ምንም ብንሰግድ ቅንነት ከሌለው ዋጋ የለው ፍቅር ከሌለው ምን ዋጋ አለው ስጋዬን ለሰማይትነት ብሰጥ ቆራርጬ ስጋዬን በመጸውት ፍቅር ከሌለኝ ከንቱ ነኝ ብሏል ቅዱስ ጳውሎስ ፍቅር ከሌለኝ ከንቱ ነኝ ስለዚህ የመጀመሪያው የክርስትናው መጀመሪያ ራስን በፍቅር ማዘጋጀት ነው በቅንነት ማዘጋጀት ነው ስለዚህ ለቤተሰቦቻችን ለጎረቤቶቻችን ለሀገራችን ብሎም ለዓለም ቅን ማሰብ የኛ መኖር እንግዲህ ቢበዛ 80 60 70 90 ዓመት እንኖር ያቺ በእግዚአብሔር አንድ ቀን ማትሞላናት ግማሽ ማትሞላ በዚህ እድሜ እኛ ስንሞት ምንድነው የሚታወሰው ሰብ ዘይታወቁ ኃጢያቱ እያለ ኃጢያቱ የሚታወቅበት ሰው አለ ብሏል ቅዱስ ጳውሎስ ለጢሞቴዎስ ደቀ መዝሙሩ ሲነግረው እያለ ኃጢያቱ የሚታወቅበት ሰው አለ እገሌማ እንዲህ ያደርጋል እየተባለ ኃጢያቱ የሚወራበት ደግሞ ደግ ነው እየተባለ ኑሮ የሞተለት ደግሞ ኃጢያቱ የሚወጣበት ሰው አለ አልቃሾች በመካከል መከራቸውን ያያሉ ዙሪያውን ሆኖ ደግሞ ሰው ሲያወራ ነው አይደል የሚውለው ስለዚህ የህይወት ታሪክ እኮ የሚናገር ሰው አይፈልግም እኮ ራሱ ሰውየውን ሰው እንዲኮ ነበር እንዲያርጎ እኮ ነበር እያለ ታሪኩን በሙሉ ሲናገር ይውላል በዚያ ቀን የሚታወቅ ኃጢያት አለ እንደገና ደግሞ ያንንም ቀን አልፎ በሌላ ጊዜ ኑሮ ሲያበቃ እንዲኮ ነበር ተብሎ ክፋቱ የሚነገርበት ሰው አለ አንዳንዱ ደግሞ በጊዜው ክፉ ነው ተብሎ በኋላ ግን ደግነቱ እየወጣ የሚሄድ ሰው አለ ምክንያቱም ቅንነቱ ሳይታወቅለት የሚኖር በእውነተኛነቱ ተጠልቶ ግን ሲታጣ ቢታወቅ ሰው አለ ስለዚህ አሁንኛ ከየትኞቹ ነን መስለን ተመሳስለን እንዲሁ ከዘፈነው ዘፈነን ካለቀሰው አልቀሰን እንዲህ ኑረን ግን ውስጣችን እሾህ ነን ወይስ ደግሞ ስለ እውነት ኖረን ያ የኖርንበት ሳይታወቅልን ወደ ኋላ ትሩፋታችን ወደ ኋላ ደግነታችን እያሰበም ያለቅስልን ሰዎች ነን አሁን በእኛ ዓለመኖር ዓለም ምን ይጎርልባታል የኛ መኖር ለዚህ ምድር ምን በረከት አለው እስኪ ራሳችን እናስብ አሁን እስኪ እኔ ባልኖር ይሄ ነገር ይቀራል የምትሉት ነገር አለ እኛ ምን ሰራው ይሄን ሳልሰራው እንዳልሞት ብለን ያሰብነው ያቀድነው የጀመርነው ትሩፋት አለ ካላደረግን መስራት አለብን ያለዚያ እንዲያው መኖራችን እንዲያው መኖር ነው የሚሆነው ዝም ብሎ መኖር ምን ያደርጋል መኖር ተንቀሳቃሽ አስከሬን መሆን ስለዚህ ጌታችን ሐዋርያትን ምንድነው ያላቸው መረባችሁን ጣሉት አለ ጣሉ ሲል ግን በቀኝ በኩል ጣሉት መጣላችሁ ብቻ አይደለም ስራ መስራታችን ብቻ አይደለም በቅንነት መስራት ያስፈልጋል ደግነት ያለው ሰው ያስፈልጋል በሁሉም መስመር ስለዚህ እግዚአብሔር አምላካችን ቅኖች እንዲያደርገን ፈቃዱ ይሁንልን ወስብሐት ለእግዚአብሔር አሜን